አሰላሙ አሌይኩም ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛልኝ። ክርስቲያን እምነት ተከታዮችም ሰላም ለእናንተ ይሁን እያልኩኝ እጀምራለሁ እና ውድ ተመልካቾቼ በተለይ እንደኔ የመዳን ቤት የምትሰሩት ራሳችሁን ጠብቁ። እኔ ካጋጠመኝ ነው የምነግራችሁ እና መጀመሪያ ስላለፈው ታሪክ ልንገራችሁ። ለካ የኛ ልጆች እንዲህ አረብ ሀገር በብዛት ራሷን ገደለች፣ ሞተች፣ ሞታ ነው የተገኘችው፣ እንዲህ ነው የሚባለው እና ማስረጃ ስለሌለ ነው ማለት ነው። እና በቃ ሞተች ነው። ለዚህ አንድ ችግር ካለ ቤት ውስጥ ከአሰሪዎቻችሁ ጋር ችግር ካለ አሳውቁ እላችኋለሁ። እኔ ምን ገጠመኝ መሰላችሁ? ጆርዳን ሀገር ነው የምሰራው እና ኮንትራቴ ሊያልቅ አካባቢ 1 አመት ከ6 ወር ከሰራው በኋላ ቀጥለሽ ስሪ ትለኝ ነበረ እና እኔ ደግሞ አይ ቀጥዬ መስራት አልፈልግም ገብቼ እመጣለሁ ወይም አልኳት እና ለምን ቀጥለሽ አሰሪም ትል ነበር። በቃ እና ደሞዝ ሴትዮዋ በቃ ደሃ ናት፣ ደሞዝ ይሄን ያህል የላትም ማለት ነው። ወር የሞላውን ገና 2 ሳምንት ነው የሰራሽው ትላለች። እንዲህ ማጭበርበር ነገር ስላለባት እኔ ደግሞ ያን ስራ መስራት አልፈለኩኝም። አገር ገብቼ ሌላ ሀገር መቀየር ፈልጌ ማለት ነው እና ሌላ ቤት ለመቀየርም አልተመቸኝም ነበር። ስልክ ምናምን የለም፣ ስልክ አትፈቅድም። በሷ ስልክ ነው ቤተሰብ ማውራ እና ማውራውን ራሱ የእሷ ስልክ ይተረጉማል ከታች። በኢሞ ነበር ቤተሰብ ማውራ፣ ስልኳ ይተረጉማል ማለት ነው። እኔ በድምጽ ማውራውን ከታች በጽሁፍ ያስቀምጣል። እና ለአዲሶች በተለይ መመክራችሁ አረብ ሀገር ስትሰሩ በአሰሪዎቻችሁ ስልክ የምታወሩ ከሆነ ጥንቃቄ አድርጉ። ምንም አይነት ስለሷ ክፉ ነገር እንዳታወሩ። ያው ከታች በጽሁፍ መልክ ያስቀምጣል። በኢሞ የምታወሩ ከሆነ በጽሁፍ መልክ ቀጥታርቆ ሙሉን ያስቀምጣል። እሷ ደግሞ እናንተ ያወራችሁን ነገር ታነባለች። እና ይሄ ነበር ያጋጠመኝ ጆርዳን ሀገር እና ጥንቃቄ አድርጉ። እና ኮንትራት ሊያልቅ ሲል በቃ አትገቢም እገባለሁ በማለት በቃ መማታት ጀመረች። አጉል ጸባይ መምጣት ጀመረች። ጸባዩን መቀየር ጀመረች። ምግብ መከልከል ጀመረች። እንቅልፍ መከልከል ጀመረች። ማታ አታስተኛኝም። በቃ ምን ልበላችሁ በጣም ታስቸግረኝ ነበር እና በአጋጣሚ እንዲህ አልጋ ያነጠፍኩኛል ዝም ብላ በቃ እንግዲህ 1 አመት ከ6 ወር እኔ ነኝ የማነጥፈው። ያነጠፍኩኛል መጣችና ትክክል አይደለም ምናምን አለችኝ። ከእንደገና አነጥፊው አለችኝ። ከእንደገና አነጥፍኩ። አንዴ ወዲህ ትጎትታለች፣ አንዴ ወደዛ ትጎትታለች ማለት ነው። ከዛ እንዲህ አታደርጊም እንዲህ አለችኝና ስታረግጠኝ በፊቴ ተደፋሁኝ፣ ወደኩኝ። ወድቄ ተነሳሁኝ። አሁንም መታችኝ ድጋሚ ማለት ነው። ከዛን እላችኋለሁ እኔም በቃ አናደደኝና በጣም ተናደድኩኝ። ስድቧም አለ፣ በጣም ኃይለኛ ናት። ያው እኔም በቃ ተስፋ ቆረጥኩኝና በጥፊ መተዋት። ከዛ ከወደቀችኝ ቦታ ከመታችኝ ቦታ ወድቄ ስነሳ ሁለተኛም ስትደርግመኝ ሶስተኛ ላይ እንግዲህ እጅ አልሰጥም ብዬ በደንብ አድርጌ ድብን አድርጌ መተዋት። ከዛም ማለት ነው ሄዳ ለባሏ ነገረች። ፈርቼ ደረጃውን ፎቅ ነበረ፣ እኔ ደረጃውን ይዤ ወረድኩኝ። ሮጥኩኝ። ወርጄ ስል ወጥቼ እኔ በቃ የት እንደሚሄድ ብቻ አላውቅም። ወደ ታች ስወርድ ዘበኛው አለ። በቃ ምን ድንገት ሌላ ችግር ውስጥ ገባለሁ ብዬ ቆምኩኝ ማለት ምንድን አለኝ ሲለኝ አይ አሰሪያዬ ስለመታችኝ ያከታተለ የእንትን ፈርቼ ነው ወደ ታች የወረድኩኝ አልኩኝ። ፖሊስ ይመጣል አለ። እዛው እንደቆምኩ የጎረቤት ሰዎች እንዳለ እነሱም ስራ ለሚሄድ እንዲህ መኪና እንግዲህ ውጭ ነው የሚቆመው። ውጭ ሀገር የሚሰራ ሰው ያውቀዋል ማለት ነው። ከዛን ምንድናሉ ተደብድባ ነው ካላት በቃ እናስታርቃለን አሉኝና ይዘውኝ ወደ ፎቅ ወጡ። ከዛን አስታረቁን። ግን እሷ
እሺ ብላ ተወችና ማለት ነው። ነገሩን ቀላል አደረገችው። ቡና አፊ ሻይ አፊ በቃ ተፈላ። ቀለል አድርጋ ተወች ማለት ነው። በዛ ሰዓት ማታ በጨለማ መጣች። ጨለማ 8 ሰዓት ሌሊት 8 ሰዓት ማለት ነው። ከሌሊቱ ማለት ነው። ያው 8 ሰዓት በኢትዮጵያ ነው የምነግራችሁ። ከሌሊቱ 8 ሰዓት ጨለማ ማብራት ሳታበራ መጣ። አልጋይ ላይ ወጣች ማለት ነው። አልጋ ላይ ስትወጣ አልኩኝ። ከዛን ወርዳ ሄደች። አሁንም ድጋሚ በሶስተኛ ቀን እንዲመጣች ማለት ነው። ገባችሁ? ቂም ይዛለች ማለት ነው። ምንድነው አፍና ለመግደል ነው መሰለኝ። አስባችሁታል? እኔ ያኔ ስለመታዋት እሷ በይቅርታ ብላ ከእንደገና እሷ አፍናኝ ለመግደል አስባ ነው ማለት ነው። ከዛን እኔ ያው ለጎረቤት ልጅ ምሰራዋ ነገርኩ። ወየው ልጅ ትሞቻለሽ፣ የኢትዮጵያ ኤምባሲ ቁጥር አለኝ ለኤምባሲ ንገሪ ያለችኝ። ኤምባሲ ደወልኩ። ኤምባሲ ሲደውል ቀጥታ ሁኑኑ ውረጂና ታክሲ ይዘሽ ፖሊስ ጣቢያ ሂጂ አሉኝ። ፖሊስ ጣቢያ ሂጄ ከሰስኩኝ እና ፖሊስ ጣቢያ ሂጄ ያው በቃ የሌለውን ባለቀስሼ ምን ሆነሽ ነው ተመትቼ ምናምን ብዬ ገባው ውስጥ ገባው። እሷም ተጠራች መጣች እና ጉዳዩ በህግ ሆነ ማለት ነው። ከዛ ወዲህ ግን ፈርማ እኔን ያለመንካት ኮንትራቴን እስከሚጨርስ ወይ አገሯ ትግባ ተባለ። እሷም አይደለም እኔ አገሯ አላስገባትም ኮንትራቴን ትጨርስልኝ አለች እና በቃ 2 ቀን እዛ ተቀመጥኩኝ። ህግ ቦታ ማለት ነው። የኢትዮጵያ ኤምባሲ መጣ። ተደወል ፖሊሶች ለኢትዮጵያ ኤምባሲ ደወሉ። የኢትዮጵያ ኤምባሲ መጣ። በቃ እንዴ ማመክሮሽ ነው እንዴ? በፊት እኮ ሞኝ ነበርሽ፣ ማመክሮሽ ነው ምናምን አለች። ኧረ እኔ ሞኝ አይደለሁም። እኛ እኮ ከሀገራችን ስንወጣ ሁሉን ነገር አውቀን ነው የምንመጣው፣ ዝም ብለን አይደለም አልኳት። ከዛ ወዲህ እንግዲህ አልጋይ ላይ አትመጣም። ለምን ለህይወቴ ፈርማለች። እቺ ልጅ ብትሞት አንድ ነገር ብትሆን ተጠያቂ እሷ ናት ማለት ነው። ከዛን ወደ ስራው ተመለስኩ። ከዛን እንደምንም ኮንትራቴ ሊያልቃለ። ከዛን አለቀ። ቀጥለሽ ስሪ ያለችኝ። እኔ አልፈልግም እገባለሁ አልኩኝ። በቃ እና እላችኋለሁ። መክተብም ደወለች። መክተብ ይዘሻት ነው ያሉ። እኔ አልሄድም አልኩኝ። መክተብ ችግር ካለ አሁንም ህግ ቦታ ነው የሚሄደው አልኩኝ። ያው መክተቦችም በቃ ሀገሯ ትግባሉ እና እንዲህ በሰላም ወደ ሀገሬ ገባው። ለምን ህግ ስለያዘው ማለት ነው። እና እባካችሁ እንዲህ አይነት ነገር ከአሰሪዎቻችሁ ጋር ወይ አሰሪዎቻችሁን መታችሁ ወይ ሰድባችሁ ከሆነ በጣም እልከኛ ናቸው። በዛ ሰዓት ይቅርታ ይሏችሁና አሁን የእንቅልፍ ሰዓት ስለሆነ ነው ድምጼም ይቅርታ። በዛ ሰዓት ይቅርታ ይሏችሁና ማለት ነው። በጨለማ ነው የሚመጡ፣ ማብራት ሳያበሩ ጨለማ ውስጥ ነው የኔ የመጣችው ማለት ነው። በተከታታይ 3 ቀን ነው የያዝኳት። ጨለማ ውስጥ መታ ማለት ነው። እና እኔ መመክራችሁ ውድ እህቶቼ ከአረቦች ጋር ከተጣላችሁ ራሳችሁን ጠብቁ። ይደክማችኋል፣ አውቃለሁ፣ እረዳችኋለሁ። ስተኙ ራሳችሁን ጥላችሁ አትተኙ። ትንሽ ትንሽ ንቁ እና በተረፈ ፈጣሪ ጠብቃችሁ። በብዛት እህቶቻችን ሞቱ የሚባለው ለካ ይሄ ነገር ገጥሞ ነው ብዬ በራሴ ሲደርስብኝ ስላወኩኝ ነው። እንዲያ ኃይለኛ ጥል ከተጣላችሁ ምናምን ቀጥታ መንገድ ውረዱና ታክሲ አለ፣ ታክሲ ይዛችሁ ፖሊስ ብትሉት ይወስዳችኋል ማለት ነው ወደ ፖሊስ ቦታ። እና በእጃችሁን ብር አትጡ። ብራችሁን ሙሉ ለሙሉ አትላኩ። ለምሳሌ በ1000 ብር የምትሰሩ ከሆነ 100 ብር አስቀምጡ ማለት ነው። ለምን ፍቅር እንዳለ መጣላት አለ፣ ምን እንደሚያጋጥማችሁ አታውቁም። ለዛ 100 ብር ራሱ አስቀምጡ በቦርሳችሁ ውስጥ። እንዲህ አይነት ችግር ሲመጣ መኪና ይዛችሁም ወደ ህግ ቦታ ለመሄድ ብር ነው የሚጠየቀው። ህግ ቦታ እንኳን ብር አያስፈልግም፣ ግን እንዲህ ታክሲ ምናምን ለመሄድ ያው ብር ያስፈልጋል እላችኋለሁ። እና እንዲህ አይነት ነገርም ስላለ ምክር ያህል ነው ለአዲሶች፣ ለነባሮችም ቢሆን ይጠቅማችኋል። እና ዩቲዩቤን ሰብስክራይብ ማድረግ አትርሱ ውድ ተመልካቾቼ። ለሌሎችም ሼር አድርጎ እንዲደርስ
እና ሁላችሁም ሰርታችሁ በሰላም ለሀገራችሁ ያብቃችሁ። በሰው ሀገር ከመሞት እሱ ይጠብቀን እና ራሳችሁን ጠብቁ እላችኋለሁ። አመሰግናለሁ ስለተከታተላችሁኝ፣ ስላዳመጣችሁኝ አመሰግናለሁ።